የሚያስቅ ሰው አጥተህ ነው እዚህ አበድክ እብድ። ስለዚህ መልእክት ደግሞ ባጭሩ ላይ ብዬ ነው የምናገረው እንዳይከፋችሁ። እስከ ዛሬ 1 ወር ሙሉ እንደ ቁራጭ ሆነ አይደለም የጨውንበትም የጨውንበትም ከጎና እንደሆነ ሴት ስለሆነ አሁን ግን በቃ እኛም ደክሞናል። ሲደክም የሰው ልጅ ጭንቅላቱ ይደክማል፣ ሰውነቱ ይደክማል፣ ሁሉ ነገር እኮ ይደክማል። ይሄ ነገር እውነት ከሆነ በቃ ታውጣ ራሷን። ገብቶሻል? እሷ የማንም እየመጣ የማንም ልጋጋም የማንም አማርኛ ማይችል ኮልታፋ እሷ ልታስተምርና እሷ በእሷ ስም ሊሸቅሉ አይችሉም። ለምን መሰለ ዛሬ ልጅቷ ያመጣችሁ ትላንትና በኤፍሬም ቤት ኮሜንት አይተሻል መቼም። አሀ እንደዚህ ነው እንዴ በቃ እዩ መውለጃ ስለደረሰ በቃ ከሀይሚ ጋር ትስራና የሐኪም ቤት ይሆናል ነው አመጣጣቸው። እንደዛ ነው። ሀይሚ ስትኖር ይሄ ጅል ህዝብ ከኔ ጨምር ፍቅር እሺ ፍቅራችን በጣም ፍቅሯ ውስጣችን ስላለ ሄደን አየን፣ ሸቅላ ሄደች። ገባሽ? ነገ ደግሞ ትመጣለች። መጣ እንዴ ብላ ስንት ሆነ? 3 ቪዲዮ አየሹ። ስለዚህ ሀይሚዬ እኔ እንደ ህክም እንደ አንድ እንትንም የምለው ይሄ ከዚህ ነገር ራስሽን አውጪ። በቃ አያስፈልግም ማንም እየመጣ አንቺን ሲናገርሽ። እኛ እየታመምን ነው። እንደኛ ኮርስ በርስ እኮ ተባልተን እኮ አልቀናል። እመቤቴ በጣም ነው የተባላ ነው። ስለዚህ በቃ እስቲ ታዩ ሄዳል። የውጭን ነገር እንደሆነ ነገር ትኬት ቆርጦ አይሄድም። ፈስቀለለ ቢሉ ባቄላ ምን አለች። ከዚህ ነገር እኔ በቃ ትላንትናም ዛሬ የሚያዩት ፊዚካሏ ደስ ብሎኛል። በዚሁ እንትን በይ። ግን አንቺ ልክ ሀይሚ አለች ሲባል ሁሉም ሆ ብሎ ይመጣል። እነሱ ይሸቅላሉ። ለምን ተብሎ እንዴ? መጀመሪያ ማሳደግ አቅም ሳይኖራት ነው እንዴ ለማርገዝ ቂጧን ከፍታ የሰጠችው የሰውን ቁራሪት ማለት ነው። ስለዚህ ራስሽን አስከብሪ። እኛም በቃን፣ ማርያምን ደከመን። ራስ ምታት በሽተኛ ከሆነ በቃ እኛ ይሄን አደረግን። እሷ ደግሞ ገንዬ እዛ ጋ ያለው ነገር ካልተዋጋች እንዴት ነው የምናረገው? እኛ እሷ እዛ ጋ ካልተከላከለች እንዴት ነው እኛ የምናረገው? እሷም እኛ ማገዝ አለባት። አሀ ትሰማለች እኮ እርግጠኛ ነኝ ትሰማናለች። እያዩ አይደል እንዴ ተሰደብን ጅን እያሉ አይደለ እንዴ? ስለዚህ ራሷን እንትን ትበል በቃ። እኛ መቼም አንጠላትም። እንኳን ከአንድ ወንድ ለምን ከ20 ወንድ ጋር አትመጣም? ስለምናውቃት መቼም አንጠላትም። ገብቶሻል? ስለዚህ በእሷ ስም እነሱ ገንዘብ መሰብሰብ የለባቸው። በውጪ ነገሩ አንቺን አላስወጣሽም። መንገድ ዳር ምን ስትላ ምንድን ነው ያለቻት ሀይሚ? ለዚች ላይ ቁሩምቡስ ማለት ነው አቅም ያለኝ ሰው ነኝ አለች። በቃ አቅም እንዳለሽ እናውቃለን። የማንም ልጋጋምም እየመጣፉ እንዲከፍትም እድል አትስጪ። ድራማም ሆነ ሀይሚ ታውቃለች፣ ጅኒ ታውቃለች። እኔ በቃ እኔ እንደ ይሄ ነገር አይመቸኝም። አወቀችም አላወቀችም አንድ ፈጣሪ ነው የሚያውቀው። እንዴ ሞራል የሚባል ነገር እኮ አለ። ንግግር እኮ ያማል። ዱላ እኮ ይሻላል። ንግግር ሁሌም እኮ ያቃጭላል። እንኳን እሷ እዛ ፊት ለፊት የምትጋፈጠው እኛ እዚህ ጋር በምናየው ነገር አለ እንደ እየታመመን ያለ ነው። እኔ ጠሸሽን እኮ እኛ እኮ ራሳችን እኮ አብደናል እኮ አብደናል እኮ አላወቅንም እንጂ። አው በቃ ሰዓቱ ሲደርስ ምን ተለቀቀ፣ እንዴት ሆነ፣ ዛሬ ምን ይዞ መጡ፣ እንደዚህ አላት። ያንን ስንመነዝር መግድ ቤት አለ ወይ ሌላ ቤት ገብተን እንለፈልፋለን። ከዛንስ ይሄ ከዚህ እኮ ነብደት የሚጀመረው። ስለዚህ እሷ እዛ ጋር ራሷን እንትን ትበል በቃ። ዶላር አባቱ ይጥፋና እግዚአብሔር ተነስቶ ይህን ዶላር ደግሞ እዛ ወደታ ይዘጭ አርጎ ባወረደ። አሁን ዶላር ጨመረ ብለው የእኛን አይምሮ ፈቱት። እንዴ ገንዘብ እኮ አላቂና ጠፊ ነው። ዋና የሰው ልጅ ነው። ለእኛም ይታሰብልን በቃ። እሷ እዛ ጋር በቃ ብላ ገንዬ መውጣት ነው ያለባት። አይጠቅምም እንዲህ አይነት ስራ። እሱ እዛ የፈለገበት ውጥር ይበለችው። ውጥሩ እዩኝ ማለት ነው። በኋላ ደብቁኝ ይመጣል። ስለ እውነት ነው የምነግር ብሩኬ። የሰው አፍ ውስጥ መግባት ጥሩ አይደለም። ኦዲየንሱ በጣም አዝኗል። ትላልቅ ሰዎች እያለቀሱ ነው። እኛ እየተቃጠልን ነው። እንዴ ስንት ስራ እኮ አለን እኮ እኛ ልጆቻችንን ጋር ስንቃጠል እንላለን። 6 ሰዓት ሲሞላ 12 ሰዓት የእናንተ ቪዲዮ አለ። ለእኛም ማሰብ አለባችሁ። ብር ምንድን ነው? ሰው ደግሞ የትላንትና ማንነቱን መርሳት የለበትም። በቃ የምንወዳችሁ የምናውቃችሁ ከሀይሚ ጋር ነው። አንዴ አስካለችን አንዴ በቀለችን እዚህ አታምጣ ፊት ለፊታችን ላይ። ማንንም ማየት አንፈልግም። አታፍርም እንደ የሰው ሚስት ቦትተክ ይዘህ መተክ ከእሷ ጋር አንተ መብትክ ነው።
ግን ልጅቷ ታይምሯን አትጉዳ። በቃ ከሄድክም ውጣና ጥርቅ በቃ ወታላ ከቤት በቃ ይዘህ ተቀመጥ። እየቀያየራችሁ ቤት እየመጣችሁ እኛንም አታንጫጩ። በቃ ሀይሚ ደግሞ እንዳልኩሽ ነው በቃ መሆን ያለበት እና ይሄን ነው የምለው። ገንዬ ካጠፋሁኝ በጣም ይቅርታ። ያስከፋችሁ እህቶቼ የተናገርኳችሁ ካለው በጣም ይቅርታ በእግዚአብሔር ስም። ፍትህ ለኦዲየንስ፣ ፍትህ ለመዳም ቅመም። ትክክል ናት ፍሬ። በቃ ብሩኬ ቆም ብለህ አስብ፣ እንደዛ ቤተሰቦቼ ለምትለው። ሌላው ደግሞ ሴት እየቀያየሩ ማምጣት ድራማም ቢሆን በጣም ኖር ነው። ወላሂን ለቪው ለሳንቲም ተብሎ አልሐምዱሊላ ምን አጣክ እንዴ? ስለዚህ ወደ ራስክ ተመልስ እባክህ ብሩኬ። ምንድነው በፈጠረክ እንደ ሴትነትሽ፣ እንደ ወጣትነትሽ፣ እንደ ልጅነትሽ ጠንካራ ሆነሽ በልጠሽ መገኘት ነው ያለብሽ። እንካ ሰላምታ አያስፈልግም። ከመጡ ራሳቸውን ከጣሉ ሴቶች ጋር እንካ ሰላምታ አያስፈልግም። ወጥተሽ ነገ ዛሬ ሳቲ ቤትሽን ተከራይተሽ መኖር። ውጪ ተቀመጪ የምትባየው አንቺ ወይ የቤት ሰራተኛ አይደለሽም ወይ ምን አይደለሽም። ከፍሎሽ አያኖርሽም። የምትኖሪው እንደ ጓደኛ እንደ ሚስት እንደ እጮኛ ነበር አይደል? በቃ ካልሆነ ይቀራል። ከሆነም አክብሮሽ ተከባብራችሁ ነው። ትክክለኛው ነገር ከሆነ በአደባባይ ይፋ ሲያደርግ ብቻ ነው ትክክለኛ እርግጠኛ የሆንሽበትን። እዚህ ጋር ጓደኞቹ እየመጡ የሚናገሩት ለአንቺ የተቆርቆረው አይደለም። ሀሰን እህቴ ሀይሚ እያለ የሚያወራው ወንድምሽ ሳይሆን ጠላትሽ ነው። ጠላትሽ እሱ 4ም 5ም ማሰለፍ ይችላል ላለው በራሱ ሃይማኖት እንጂ በእኛ በክርስትና ከአንድ በላይ አይፈቀድም። ብሩክ ደግሞ አታሰድበን። አንተ ስትሰደብ የምታመልከውን እግዚአብሔርን ነው እያሰደብክ፣ ሃይማኖታችንንም ጭምር ነው እያሰደብክ ያለው። 40 ሴት እየቀያየርክ የምትመጣው አቋም ይኑርክ። እንደ አማኝ ትክክለኛውን ያለችህን መጀመሪያ አስተካክለህ አጥብቀህ አክብረህ ኑር። መጀመሪያ ስለ መጽሐፍ ቅዱስ ጥልቅ ያለውን ነገር እወቅ። ትናንትና ብዙ ተባዙ ምድርን ሙሏት የተባለው ከአንድ ሴት እንጂ ከተለያየ ሴት አይደለም። መጀመሪያ ጠንቅቀህ መጽሐፍ ቅዱስን እወቅ። ሀይሚ ግን ይበቃሻል። በቃ ሁሌ ዝቅ ብለሽ ሁሌ አንቺ ዝቅ ባልሽ ቁጥር ወጥቶ ይሄ ህዝብ ኦዲየንስሽም እንደ ፋሚሊ ያየሽ፣ እንደ ልጅ ያየሽ፣ እንደ እህት ያየሽ ሴት ወንዱ ሳይቀር ነው እየወጣ በቲክቶክም በዩቲዩብም ስለ አንቺ የሚናገረው። አቋም ይኖርሽ እንዴ! ልጅ አይደለሽም። እኛ ሀገር ነው እንዴ ልጅ የሚባለው? ከ15 ዓመት በኋላ ሴት ልጅ ትችላለች። ሁሉን ነገር የምታውቅበት ነው። ምንድን ነው ህፃን አይደለሽም። ልጅ 19 ዓመት ትልቅ ነው። ማስተዋልም እንደ ዩኒቨርሲቲ እኮ ትልቅ ስለሆንሽ ነው አይደለ ልትገቢ የነበረው። አቋም ይኖርሽ። ብትወጂውም ብታፈቅሪው እሱ ሲያከብርሽ ሲያፈቅርሽ ነው። መውደድና ማፍቀር ይለያያል። ቢያፈቅርሽ ኖሮ ሂጂ ከቤቴ ውጪ አይልሽም። 100% እምነግርሽ። በቃ የራስሽን ኑሮ ኑሪ። የራስሽን ትችያለሽ። እችላለሁ ብለሻል አይደለ? ለእንቁራሪት መቻልሽን አሳያት። ቢፈልግ ይዟት ይግባ። ለአንቺ ከሆነ ደጅሽ ድረስ እግርሽ ላይ ሊወድቅ ይመጣል። አቋም ይኖርሽ። በሚላከው ወንዶች ደግሞ በሚላኩብሽ ወንዶች እንዳትሸነፊ። አደባባይ ላይ ወጥታ ወንድ ሊላክብሽ ነው ብላ የተናገረች እህት አለች፣ ስለ አንቺ ተቆርቆራ። አንቺ ደግሞ አቋም ሊኖርሽ ይገባል። ማንም ቢመጣ የማታውቂው ሰው ማዘንም ርህራሄም ማድረግ የለብሽም። ከነ ጓደኞቹ መራቅ ነው ያለብሽ። እሱንም ቢሆን መራቅ ነው ያለብሽ። በቃ ለአንቺ የማይሆን ከሆነ አይሆንም። የሚሆን ከሆነ እራሱ በትክክለኛው እናት አባታችሁ ፊት ቆሞ ይቅርታ ጠይቆ ነው እንጂ ተመጻድቆብሽ መቀጠል የለብሽም። አንተም ካመጣሃቸው ወመኔዎች ጋር እንደፈለግ ሁን። ጨርሻለሁ።